ሁቱትሲ የወጣቷ ልብ አንጠልጣይ ትውስታዎች ኢማኩሌ ኢሊባጊዛና ስቲቭ ኤርዊን ተርጓሚ መዘምር ግርማ ሁቱትሲ ኢማኩሌ ይባላለው። ገዳዮቹ ስሜን ሲጠሩ ሰማቸው። እኔ በግንቡ በአንደኛው በኩል ሲሆን እነሱ ደግሞ በሌላኛው አቅጣጫ ናቸው። አንድ ጋት የማይሞላው ውፍረት ያለው ጭቃና እንጨት ብቻ ይለያየናል። ንግግራቸው ጭካኔ የሚንጸባረቅበትና ቆርጠው መነሳታቸውን የሚያሳይ ነው። እዚህ ነች። እዚህ የሆነ ስፍራ እንዳለች እናውቃለን። ፈልጓት ኢማኩሌን። አካባቢው በሁካታ ተሞላ። ብዙ ገዳዮች መጥተዋል። በአእምሮዬ ይታዩኛል። ሁልጊዜ በፍቅርና በደግነት ሰላምታ ይሰጡኝ የነበሩ የቀድሞ ወዳጆቼና ጎረቤቶቼ በቤቱ ውስጥ ጦርና ገጀራ ይዘው ስሜን እየጠሩ ይዘዋውራሉ። 399 በረሮዎችን ገድያለሁ ይላል አንደኛው ገዳይ። ኢማኩሌ 400 ታደርግልኛለች። ይህን ያህል ከገደልኩ ምን እፈልጋለሁ? በትንሿ ሚስጥራዊ መታጠቢያ ቤታችን ጥጋት አንድስ እንኳን የሰውነቴን ክፍል ሳላላውስ ተሸሽጌያለሁ። እንደኔው ሕይወታቸውን ለማትረፍ እንደተደበቁት ሌሎች 7 ሴቶች ሁሉ ገዳዮቹ ስተነፍስ እንዳይሰሙኝ ትንፋሼን ውጫለሁ። ድምፃቸው የሠራ አካላቴን ገማመሰው። በከሰል ፍም ላይ እንደተኛው እሳትም ላይ እንደተጣልኩ ተሰማኝ። መላ ሰውነቴ የሕመም ውርጅብኝ ወረደበት። 1000 የማይታዩ መርፌዎች ተቸከቸኩብኝ። ፍርሃት እንደዚህ የሚያርበደብድ ሥጋዊ ስቃይ ያስከትላል ብዬ አስቤ አላውቅም። ለመዋጥ ሞከርኩ። ጉሮሮዬ ግን ተዘግቷል። ምራቅ አልነበረኝም። አፌም እንደ ኩበት ደርቋል። ዓይኖቼን ጨፈንኳቸው። ራሴንም ለመደበቅ ሞከርኩ። ንግግራቸው እየጎላ መጣ። ምንም አይነት ምሕረት እንደማያደርጉልኝ ያውቃለሁ። በአእምሮዬም አንድ ሐሳብ ያስተጋባ ጀመር። ከያዙኝ ይገድሉኛል። ገዳዮቹ በራፉ ላይ አሉ። በማንኛውም አፍታ እንደሚያገኙኝ ያውቃለሁ። ገጀራው ቆዳዬን አልፎ ሲገባና አጥንቴ ድረስ ሲቆራርጠኝ የሚሰማኝ ስሜት ምን እንደሚመስል አሰብኩት። ወንድሞቼና ወላጆቼም ትዝ አሉኝ። ሙተው ወይንም በሕይወት እየኖሩ እንደሆነ በገነት ከአፍታ በኋላ እንገናኝም እንደሆነ አለምኩ። እጆቼን እርስ በርሳቸው አጣመርኳቸው። የአባቴን መቁጠሪያም ጥብቅ አድርጌ ያዝኩ። በለሆሳስም መጸለይ ጀመርኩ። እባክህ እግዚአብሔር ሆይ እባክህ እርዳኝ። በዚህ አይነት ሁኔታ እንድሞት አታድርገኝ። እንደዚያ ይሁን። እነዚህ ገዳዮች እንዲያገኙኝ አታድርግ። በመጽሐፍ ቅዱስህ ከጠየቅን እንደሚሰጠን ትነግረናለህ። እንግዲህ ጌታዬ እየጠየቅኩ ነው። ወይ በለኝ። እባክህን እነዚህን ገዳዮች ወዲያ እንዲሄዱ አድርጋቸው። ኧረ በዚህ መታጠቢያ ቤት እንድሞት አታድርገኝ። እባክህ እግዚአብሔር፣ እባክህ አድነኝ። ገዳዮቹ ከቤቱ ወጥተው ሄዱ። እኛም እንደገና መተንፈስ ጀመርን። ሂደዋል። ሆኖም ግን በቀጣዮቹ 3 ወራት ውስጥ ብዙ ጊዜ ይመላለሳሉ። ሕይወቴን እግዚአብሔር እንዳተረፋት አምናለሁ። ሆኖም ቁምሳጥን በምታክል መታጠቢያ ክፍል ውስጥ ከ7 ሌሎች ሰዎች ጋር በፍርሃት እየተርበደበርኩ ባሳለፍኳቸው 91 ቀናት መትረፍ ከመዳን በጣም የተለየ እንደሆነ እማራለሁ። ይህ ትምህርትም ለዘለቄታው ለውጦኛል። ይህ ትምህርት በጅምላ ጭፍጨፋ ውስጥ የሚጠሉና የሚያሳድዱኝን እንዴት መውደድ እንዳለብኝ፣ ቤተሰቤን ያረዱትንም ሁሉ እንዴት እንደምምር ዕውቀት የቀሰምኩበት ነው። ስሜ ኢማኩሌ ኢሊባጊዛ ነው። ይህ በታሪክ ብዙ ሕዝብ ካለቀባቸው ጭፍጨፋዎች በአንዱ እግዚአብሔር እንዴት እንደተገለጠልኝ የሚያሳይ ታሪክ ነው። ምዕራፍ 1 የዘላለማዊ ጸደይ ምድር።
የተወለድኩት በገነት ነው። ስለ ትውልድ አገሬ በልጅነት ዘመኔ የሚሰማኝ ነበር። ሩዋንዳ በመካከለኛው አፍሪካ እንደ ጌጥ ጣል የተደረገች ትንሽ አገር ነች። በጣም ማራኪ ውበት ስላላት በለምለም ሸንተረሮቿ፣ ጭጋግ በሸፈናቸው ተራሮቿ፣ በአረንጓዴ ሸለቆቿና በአንጸባራቂ ሐይቆቿ ተማርኮ ለምስጋና ወደ አምላክ አለማንጋጠጥ የማይታሰብ ነው። ከተራሮቿ ቁልቁል የተለያየ ዝርያ ወዳላቸው የጽድ ጫካዎቿ የሚወርደው ነፋሻ አየር በልዩ ልዩ አበቦች መዓዛ የተሞላ ነው። የአየሩም ሁኔታ ዓመቱን ሙሉ በጣም ተስማሚ በመሆኑ በ19ኛው ክፍለ ዘመን መጨረሻ አካባቢ ወደ ስፍራ የመጡት የጀርመን ሰፋሪዎች ሀገሪቱን የዘላለማዊ ጸደይ ምድር ብለው ሰየሟት። ውድ ሀገሬን በደም ጎርፍ እንድትታጠብ ያደረጓት ለጅምላ ጭፍጨፋ መነሻ የሆኑት ርኩሳን ኃይሎች በልጅነቴ ተሰውረውብኝ ነበር። በልጅነቴ የማውቀው ነገር የከበበኝን አማላይ መልክዓ ምድር፣ የጎረቤቶቼን ደግነት፣ የወላጆቼንና የወንድሞቼን ጥልቅ ፍቅር ነበር። በቤታችን ዘረኝነትና ምክንያት የለሽ ጥላቻ በፍጹም አይታወቁም። ሰዎች የተለያየ ጎሳና ዘር እንዳላቸው እንኳ ግንዛቤው አልነበረኝም። ቱትሲና ሁቱ የሚሉትን ቃላትም ቢሆን ትምህርት ቤት እስከገባሁበት ጊዜ ድረስ አልሰማዋቸውም። በሰፈሬ ትንንሽ ልጆች ከቤት ወደ ትምህርት ቤት ብቻቸውን ጭር ባለው 13 ኪሎ ሜትር መንገድ ሲመላለሱ ወላጆቻቸው ልጄ ይጠለፍብኛል ወይንም በማናቸውም መንገድ ይጎዳብኛል ብለው አይጨነቁም። ልጁኜ በጣም የምፈራው ነገር በጨለማ ብቻዬን መሆን ሲሆን፣ ከዚያ በስተቀር ግን ሰዎች የሚከባበሩበት የሚተሳሰቡበትና ደስተኛ ይመስለኝ በነበረ መንገድ ውስጥ ከደስተኛ ቤተሰብ ጋር የምኖር በጣም ፍልቅልቅ ልጅ ነበርኩ። የተወለድኩት በምዕራብ ሩዋንዳዋ የኪቢዩ ክፍለ ሀገር በማታባ መንደር ነው። ቤታችን ከኪቩ ሐይቅ ትይዩ በሚገኝ ኮረብታ ላይ ያለ ሲሆን ሐይቁም ከፊታችን እስከ ዓለም ጠርዝ የተዘረጋ ይመስላል። ጠዋት ሰማዩ ከጠራ በሐይቁ በሌላኛው ጠርዝ በጎረቤት ሀገር ዛይር በአሁን አጠራሩ ኮንጎ ዲሞክራሲያዊ ሪፐብሊክ ያሉትን ተራሮች አያለው። ከቤታችን ወደ ሐይቁ የሚወስደውን አስቸጋሪ ቁልቁለት መውረድ ካስደሳች የልጅነት ትዝታዎቼ አንዱ ነው። የማለዳው ጤዛ በንጋቷ ፀሐይ ተኖ የሚያልቅበት ጊዜ ሲቃረብ ከአባቴና ከወንድሞቼ ጋር ወደ ዋና ወርዳለሁ። ውሃው ሞቃት፣ የአየሩ ቅዝቃዜ ውርር የሚያደርግና ከሐይቁ ዳርቻ ያለው የቤታችን እይታ ዘወትር አማላይ ነበር። አቀበቱና በእግራችን የምንረግጠው አሳሳች ልል አፈር ወደ ቤት የምናደርገውን የመልስ ጉዞ አስፈሪም አስደሳችም ያደርጉታል። ብዙውን ጊዜ ስለሚያንሸራትተኝ ገደል ገብቼ ሐይቁ ውስጥ እንዳልወድቅ እፈራለሁ። አባቴም ሁልጊዜ ስፈራ ስለሚያውቅ በቤት እስክንደርስ ድረስ በእጁ ይደግፈኛል። ትልቅና ጠንካራም በመሆኑ በእነዚያ ትላልቅ እጆቹ በመያዜ ደህንነት ይሰማኛል፣ እንደ ተወደድኩም ይገባኛል። እንደዚያ በፍቅር ጢል መደረግ ደስ ያሰኘኛል። ለዚህም ምክንያት የሆነው በተለይ አባቴ ምንም እንኳን እንደሚወደን ብናውቅም በዘልማዳዊ መንገድ የሚያምን ስሜቱን ብዙውን ጊዜ አውጥቶ የማያሳይና ወንድሞቼንም ሆነ እኔን እንደሚወደን የማይነግረን በመሆኑ ነው። ከዋና ስንመለስ ቆንጆዋ እናቴ በየቀኑ ወደ ትምህርት ቤት ከመሄዳችን በፊት የምትመግበንን ትኩስ የሩዝና የፎሶሊያ ቁርስ እየሰራች በኩሽና ስትባትል እናገኛታለን። ብርታቷ እኔን ከማስደነቅ ቦዝኖ አያውቅም። ማማ ሁልጊዜ ከቤተሰባችን አባላት ሁሉ ከእንቅልፍ ለመነሳት የመጀመሪያዋና ወደ መኝታ ለመሄድ የመጨረሻዋ ነበረች። ቤቱን እንደሚጠበቀው ለማሰጋደድ፣ ልብሶቻችንን ለማስተካከል፣ መጽሐፍታችንንና በትምህርት ቤት የሚጠበቁብንን ጉዳዮች ለማዘገጃጀትና የአባቴን የሥራ ወረቀቶች ለማደራጀት ከሁላችንም በፊት ቀድማ እየተነሳች ትለፋለች። ልብሶቻችንን ሁሉ እሷው በልካችን ትሰፋለች። ጸጉራችንን ትቆርጣለች። ቤቱንም በእጅ ሥራዎች ጌጦቿ ታሸበርቀዋለች። ለቁርሳችን የምትሠራው ፎሶሊያ የሚለማው እኛ ጠዋት ከመኝታችን ሳንነሳ ማማ በምትንከባከበው
በጓሮ አትክልት ማሳችን ነው። እህሉን ቃኝታ ለቀን ሰራተኞቹ የእርሻ መሳሪያዎች ታከፋፍልና ላሞቻችንና ሌሎቹ እንስሶቻችን እንዲቀለቡና እንዲታጠቡ ታደርጋለች። እነዚህን የማለዳ ሥራዎቿን ከጨራረሰች በኋላ እኛን ወደ ትምህርት ቤት ትሸኝና በእግሯ ቁልቁል መንገዱን ይዛ የሙሉ ጊዜ የማስተማር ሥራዋን ለመጀመር በአቅራቢያችን ወዳለው አንደኛ ደረጃ ትምህርት ቤት ትሄዳለች። ወላጆቼ መምህራን ነበሩ። ድህነትንና ረሃብን ብቸኛው መመከቻም ትምህርት እንደሆነ በጽኑ ያምናሉ። በቆዳ ስፋቷ ከሞላ ጎደል ጅቡቲን የምታክለው ሩዋንዳ ከአፍሪካ ትናንሽ አገራት አንዷ ብትሆንም በአህጉሩ በከፍተኛ የሕዝብ ጥግግት ተጠቃሽና ከዓለምም ደሃ አገራት አንዷ ነች። እናቴና አባቴ ከየቤተሰቦቻቸው የመጀመሪያዎቹ የሁለተኛ ደረጃ ትምህርት ያጠናቀቁ ሰዎች ሲሆኑ ልጆቻቸው እነርሱ ከደረሱበትም በላይ እንድንደርስላቸው ቆርጠዋል። አባባ ጠንክሮ በመስራትና በሕይወቱ ሙሉ በማጥናት አርያ ሆኖናል። በሥራ ሕይወቱ ብዙ ክብሮችንና እድገቶችን ያገኘ ሲሆን በአጭር ጊዜም ከአንደኛ ደረጃ መምህርነት ወደ መለስተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህርነት አድጓል። በኋላም በአውራጃችን ላሉት ለሁሉም የካቶሊክ ትምህርት ቤቶች ዋና አስተዳዳሪ ሆኖ ተሽሟል። በሩዋንዳ እያንዳንዱ የቤተሰብ አባል ልዩ የሆነ መጠሪያ ስም አለው። ለእያንዳንዱ ልጅ ወላጆች ልጁ ሲወለድ እናቱ ወይንም አባቱ መጀመሪያ ባዩት ጊዜ የተሰማቸውን ስሜት የሚያንጸባርቅ ስም ይሰጡታል። ኪንያ ሩዋንዳ በሚባለው የሀገራችን ቋንቋ የኔ ስም ኤሊባጊዛ ትርጉሙ መንፈሰ ብሩህና ግሩም ጸዳል ያላት ማለት ነው። ይህን ስም ያወጣልኝ አባቴ ከተወለድኩባት ቅጽበት ጀምሮ ምን ያህል እንደሚወደኝ ስሜ ሁልጊዜ ሲያስታውሰኝ ይኖራል። የአባቴ ስም ሊኦናርድ የእናቴ ደግሞ ማሬ ሮዝ ሲሆን እናቴን ባልንጀሮቿ ሮዝ እያሉ ይጠሯታል። በ1963 ክረምት በአንደኛዋ የአክስቴ ልጅ ቤት ወላጆቼ ወደ ጋራ ጓደኛቸው ሰርግ ሲሄዱ ይገናኛሉ። ሲተዋወቁ አባቴ ጸጉሩ አድጎ እንደነገሩ ስለነበር እናቴ አይት አድርጋው ከንፈሯን መጠጠችለት። ጸጉር እንደዚህ ሆኖ ሰርግ ልትሄድ ነው በማለት በቁጭት ጠየቀችው። አባቴ ጸጉር አስተካካይ ማግኘት እንዳልቻለ ገልጾ ምን ላድርገው ብለሽ ነው በሚል ስሜት ትከሻውን ነቀነቀ። ወዲያውኑ እዚያው እናቴ መቀስ ፈልጋ አባቴን አመቺ ስፍራ አስቀመጠችና ጸጉሩን ማስተካከል ጀመረች። ጸጉር ቆረጣውን እንዳሳመረችው አይጠረጠርም። ከዚያ ጊዜ ጀምሮ አልተለያዩም። በአንድ ዓመት ጊዜ ውስጥ ተጋብተው አባቴ ከዚያ በኋላ እናቴ እንጂ ሌላ ማንም ሰው ጸጉሩን እንደማያስተካክለው አረጋገጠ። ወላጆቼ በማስተማር ሥራቸውና አያቴ የሰጣቸውን መሬት በማረስ ባቄላ፣ ሙዝና ቡና እያመረቱ ይሸጡ ነበር። ከሚያገኙት ገቢ ትንሽ ገንዘብ መቆጠብ ቻሉ። በምዕራቡ ዓለም ደረጃ ልከኛ ሊባል የሚችለውና በመንደራችን በጣም የቅንጦት የሚባለው ቤታችን አባቴ ንድፉን አውጥቶ የገነባው ነው። ማዕድ ቤት፣ መመገቢያ ክፍል፣ የየራሳችን መኝታ ቤቶች፣ የእንግዳ ቤትና የአባቴን የግል ሥራ ማከናወኛ ክፍልን ያጠቃልላል። የራሱ በር ያለው የቀን ሠራተኞቻችን የሚያሳልፉበት ተቀጥላ ግቢና ለእንስሶቹም ራሱን የቻለ ከግቢው የተለየ በረት ስለነበረን ላሞቹ ከኛ ጋር በቤታችን ውስጥ አይተኙም። አባቴ በቤታችን ጣራ ላይ የሚያርፈውን የዝናብ ውሃ ያጠራቅመው ስለነበር ከኪቡ ሐይቅ ድረስ ውሃ መጎተት ቀርቶልናል። የገጠማቸውም የፀሐይ ብርሃንን ቀን ቀን አምቀው ይዘው ማታ ለመብራት የሚጠቅሙ ዕቃዎች ምሽት የ1 ሰዓት ብርሃን ይሰጡናል። እኛ እንኖርበት በነበረው የሩዋንዳ ክፍል ተሰምቶ በማይታወቅ ሁኔታ 2 ተሽከርካሪዎች ነበሩን። አባቴ የሩቆቹን ገጠራማ ትምህርት ቤቶች ለመጎብኘት የሚንቀሳቀስበት ቢጫ ዶቅዶቄና በሰንበት ቤተ ክርስቲያን ለመሳምና ዘመዶቻችንን ለመጠየቅ የምንጠቀምባት ትንሽ ተሽከርካሪ ነበረችን። አንዳንድ የሰፈራችን ሰዎች ሀብታም ባንሆንም ናችሁ ይሉናል። አባቴንም ሙዙንጉ ማለትም ፈረንጅ
ወይም ሀብታም ይሉታል። በመንደራችን ማንም ሌላ ሰው ዶቅዶቄ አልነበረውም። ከዚህም የተነሳ እናቴ ሁልጊዜ አባቴ ጭር ባለ ተራራ ሲሄድ በሽፍቶች እንዳይጠቃ ትጨነቃለች። ስለ ቤተሰቧ መጨነቅ ልማዷ ነው። ከአንድ ምሽት በላይ ከቤት ስንርቅ ሁልጊዜ ማታ ማታ በሬዲዮ የሚነገረውን የሐዘን መግለጫ እስከ መከታተል ትደርሳለች። ከቶ ላይ ይሳካልኝ። ማማ ስለ መጥፎ አጋጣሚ አብዝተሽ ከምትጨነቂ እስኪ ደግ ደጉን ተመኚ እላታለሁ። አይ ማክቢሌ፣ አንድ ሰው ከልጆቹ አንዱን ወይም አባትሽን እንዲህ ያለ ክፉ ነገር ደረሰበት ብሎ በሩን ቢያንኳኳብኝ እኮ አልችለውም። ከማንኛችሁም በፊት እንድሞት ነው ጸሎቴ። ለጤናችንና ለደህንነታችን ያለማቋረጥ ትጸልያለች። ወላጆቼ ጽኑ የሮማ ካቶሊካውያን የነበሩ ሲሆን እምነታቸውንም ለእኛ አስተላልፈውልናል። በቤት የምሽት ጸሎት ማድረስ ልማዳችን እንደሆነው ሁሉ የእሁድን ቅዳሴም አናስታጉልም። እኔ በበኩሌ ጸሎት ማድረስ፣ ቤተ ክርስቲያን መሄድና ከአምላክ ጋር የሚያገናኘኝን ማናቸውንም ነገር ማድረግ እወዳለሁ። ድንግል ማርያምን ከገነቱና የምትጠብቀኝ ሁለተኛዋ እናቴ እንደሆነች በማመን በተለየ ሁኔታ ስወዳት እኖራለሁ። ለምን እንደሆነ ባላውቅም መጸለይን ወደውና ያስደስተኝ ነበር። በእርግጥ በጣም ያስደስተኝ ስለነበር በ10 ዓመቴ አንድ ቀን ከጓደኛዬ ከዣኔት ጋር ከትምህርት ቤት የቤተሰባችን ጥሩ ወዳጅ የነበሩትንና እንደ አያቴ የማያቸውን ብልህ አረጋዊ ቄስ አባ ክሌሜንትን ለመጠየቅ ጠፍቼ ሄድኩ። ዣኔትና እኔ አባ ክሌሜንት ዘንድ ለመድረስ በእግራችን 11 ኪሎ ሜትር ሜዳና ጫካ ተጓዝን። ወንዝም አቋረጥን። ሞቅ አድርገው ሰላም ያሉን ቢሆንም መኖሪያቸው ጋር ስንደርስ በጣም ደክሞን እያለከለክን ረጥበንና ቆሽሸን ስለነበር ሐሳብ ገብቷቸዋል። ሲቀበሉን ዠቅ ያለውን ነጭ ልብሰ ተክህኗቸውን ለብሰው እጆቻቸውን ዘርግተውና የሚያምር መቁጠሪያ ባንገታቸው አድርገው ልክ መልአክ መስለዋል። ምንድነው ልጆች፣ ምን ልርዳችሁ ሲሉ ጠየቁን። አባ ሕይወታችንን ለእግዚአብሔር መስጠት እንፈልጋለን አለች ዣኔት። ልክ ነው አባ ስል ተስማማው። አስበንበታል፣ መመንኮስ እንፈልጋለን። ምንም እንኳን ሳቃቸውን እንደደበቁ እርግጠኛ በሆንም መመንኮስ አሉ። ራሳቸውን በመስማማትና በቁም ነገር እየነቀነቁ እጆቻቸውን ራሶቻችን ላይ አድርገው ልዩ ቡራኬ ሰጡን። እግዚአብሔር ሆይ እነዚህን ውድ ልጆች ባርካቸው፣ ከክፉ ጠብቃቸው፣ በዕድሜ ዘመናቸውም ሁሉ ካጠገባቸው አትለይ። ከዚያም አየት አደረጉንና አሁን ወደ ቤታችሁ ሂዱ፣ ከ18ኛ ዓመት ልደታችሁ በኋላ ተመልሳችሁ ነው። የዚያን ጊዜም የመመንኮሱ ሐሳብ የሚኖራችሁ ከሆነ እንነጋገራለን። ወላጆቼ ጽኑ ካቶሊኮች የነበሩ ሲሆን ክርስቲያንነታቸው እውነተኛ ነው። ሰዎች ለእናንተ ሊያደርጉላችሁ እንደምትፈልጉት አድርጉላችሁ በሚለው በወርቃማው ሕግ ስለሚያምኑ ጎረቤቶቻችንንም በደግነትና በአክብሮት እንድንቀርብ ያስተምሩናል። ከመንደራቸው ጋር ጥብቅ ቁርኝት እንዳላቸው ስለሚሰማቸው የበለጸገና ስሙር ማህበረሰብ ለመፍጠር በሕይወት ዘመናቸው ሙሉ ግረዋል። አባቴ ብዙ ሰንበቶችን የበጎ አድራጎት ሥራ ላይ ያሳልፍ የነበረ ሲሆን የአብያተ ክርስቲያናት ቤቶችን መገንባትን የመሳሰሉ ሥራዎችን ወጪዎቹን ከኪሱ እየሸፈነ ያሰራል። ለድሃ ሕፃናት የትምህርት ዕድል የሚሰጥ ተቋም አቋቁሞ ከሩዋንዳ ጥቂት የቡና አምራቾች ሁለገብ የኅብረት ሥራ ማኅበራት አንዱን በመመስረት ደርዘን የሚደርሱ የቡና ገበሬዎችን ከትርፋቸው ትንሽ ገንዘብ ለተቋሙ እንዲሰጡ ከተስማሙ በራሱ መሬት ላይ ከኪራይ ነፃ ያሰራል። መርሃ ግብሩ በጣም ስኬታማ ስለሆነለት በተወሰነው ገንዘብ የማኅበረሰብ ማዕከል መመስረት፣ ለወጣቶች የእግር ኳስ ሜዳ መስራትና ለትምህርት ቤቱ አዲስ ጣራ ማልበስ ችሎ ነበር። እናቴም ብትሆን በብዙ መልካም ሥራዎቿ ትታወቃለች። የተቸገረን ሰው አታልፍም። ቀን ጎድሎባቸው ወድቀው በእግራቸው መቆም እስኪችሉ ድረስ መቆያ ቤት የሚፈልጉ ሰዎችን ሁልጊዜ በቤታችን ታኖራለች።
እናቴ የዕለት ሥራዋን ከጨረሰች በኋላ ተማሪዎችን በነጻ ታስጠናና ዕድሜ ልኳን ለሴት ተማሪዎች የደንብ ልብስ ለመስፋት ግብዓቶችን ትገዛ ነበር። አንዴ ጎረቤታችን ለልጇ የሙሽራ ልብስ መግዛት አለመቻሏ አሳስቧት ለእናቴ ስታዋይ አሰማው። ሮዝ፣ የገዛ ልጄን ባሮጌ ልብስ ወደ አዲሱ ሕይወቷ የምልካት እንዲያው ምን አይነት እናት በሆን ነው ስትል ሴትዮዋ አዋየቻት። የሚሸጥ ፍየል ቢኖረኝ በሰርጓ ዕለት መልበስ የነበረባትን ልብስ ላለብሳት ትችል ነበር። እናቴ በፈጣሪ እምነት ካላት እንደሚሰጣት በመግለጽ እንዳትጨነቅ ነገረቻት። በቀጣዩ ቀን እናቴን ከወራዊ ደሞዟ ላይ የቆጠበችውን ገንዘብ ስትቆጥር አየኋት። ወደ መንደሩም በእግሯ ሄዳ እጆቿ በአብረቅራቂ ብትን ጨርቆች ተሞልተው ወደ ቤት ተመልሳ መጣች። ሌሊቱን ሙሉ ተቀምጣ ለሴትየዋ ልጅና ለሁሉም ሚዜዎች ቀሚሶቹን ስትሰፋ አደረች። እናቴና አባቴ መንደሩን በሙሉ እንደ ዘመዳችን ስለሚያዩ መንደርተኞቹም በበኩላቸው ብዙውን ጊዜ እንደ ወላጆቻቸው ነበር የሚያዩአቸው። ለምሳሌ አባቴ በክልሉ የተማረ አስተዋይና ፍትሃዊ ሰው ተብሎ ይታሰብ ነበር። ስለሆነም ሰዎች በቤተሰብ ጉዳይ፣ በገንዘብ ችግርና በንግድ ሐሳቦች ላይ ምክሩን ፈልገው ብዙ ርቀት ተጉዘው ይመጣሉ። ግጭቶችን እንዲፈታላቸውና ባለጌ ልጆቻቸውን እንዲያርምላቸውም ይፈልጉታል። አብዛኛውን ጊዜ በሰፈራችን ያለ ችግር የእኛን በር በማንኳኳትና በሚከተለው ልመና ይታጀባል። ሊዮናርድ፣ ልትረዳን ትችላለህ? ምክርን እንፈልጋለን። ምን ምናደርግ ይሻላል ሊዮናርድ? አባቴ ሰዎችን ወደ ቤት በማናቸውም ሰዓት ላይ ይጋብዝና ችግሮቻቸው መፍትሄ እስኪያገኙ ድረስ ያዋያቸዋል። ጥሩ ሽማግሌና ሰዎች የራሳቸውን ችግር በራሳቸው እንዲፈቱ ያህል እንዲሰማቸው የሚያደርግ ሰው ነው። እናቴም ከባሎቻቸው ጋር ችግር ውስጥ በሚገቡ ሴቶች ለምክር ትፈለጋለች። ባሳለፈቻቸው ዓመታት በሙሉ ከጎረቤቶቻችን ብዙዎቹ በአንድ ወቅት ተማሪዎቿ ስለነበሩ አብዛኛዎቹ መንደርተኞች መምህርት ይሏት ነበር። ወላጆቼ ለመንደራቸው ኃላፊነት እንደሚሰማቸው ሁሉ በእርግጠኝነት ለልጆቻቸውም ያስባሉ። በተቻላቸውም መጠን ከኛ ጋር ብዙ ጊዜ ያሳልፋሉ። አባቴ አንድ ምሽት ሥራ ቦታ በማምሸት መጠጥ ለመጠጣት ከጓደኞቹ ጋር ሄዶ ወደ ቤት ሲመጣ ተኝተን ይደርሳል። ትንሽ ሞቅ ቢለውም በፍቅር ተሞልቶ ልጆቼ የት አሉ? የምወዳቸው ልጆቼ የት አሉ? ብሎ ይጠይቃል። እናቴ ተኝተዋል ሊዮናርድ፣ መተኛት ስላለባቸው ልታያቸው ከፈለክ በጊዜ መምጣት ነበረብህ ብላ ትቆጣዋለች። በቃ እራት ብቻዬን አልበላም ይልና ቀስ ብሎ ሁላችንንም ከመኝታችን ያስነሳናል። እሱ ራስ ሲበላና ስላዋዋሉ ሲነግረን የሌሊት ልብስ ለብሰን በጠረጴዛው ዙሪያ እንቀመጣለን። አቤት እያንዳንዷን ደቂቃ እንዴት እንዳጣጣምናት! አባታችን ራቱን በልቶ ከጨረሰ በኋላ ሁላችንም ሳሎን ያንበረክከንና የምሽት ጸሎታችንን እንድናደርስ ያደርገናል። ጸሎታቸውን እኮ አድርሰዋል ሊዮናርድ፣ ነገ እኮ ትምህርት አለባቸው። ምን እነርሱ ብቻ፣ እኔስ ብሆን? እንደምታውቂው ነገ ሥራ አለብኝ ሮዝ። በይ ኢማኩሌ፣ ብዙ ጸሎት ማድረግ የለብሽም። ልክ ነኝ? አሁን አባባ እላለሁ አፍሬ። አባቴን አመልከው ስለነበር እንደዚህ አይነት ወሳኝ ጥያቄ ስለጠየቀኝ ደስታ ተሰማኝ። የአባቴ ኮስታራ መሳይ ገጽታ የማይኖርባቸውና የእርሱን ፍቅር ማየት ለእኛ ቀላል የሚሆንባቸው እንደዚህ ያሉ አስደናቂ ጊዜያት ነበሩን። በቤተሰባችን ውስጥ 4 ልጆች ነበርን፣ እኔና 3 ወንድሞቼ። ትልቁ ወላጆቼ ከተጋቡ ከ1 ዓመት በኋላ በ1965 የተወለደው ኤማብል ነው። ልጁ ነው እንኳን ኤማብል ከቤተሰባችን በጣም ኮስታራው ነበር። ጸጥ ያለና የሚብሰለሰል ስለነበር የቤተሰቡ ቄስ እያልን እንቀልድበታለን። እናታችን የበኩር ልጇ በመሆኑ ከሁላችንም አስበልጣ ብትወደውም ኤማብል ግን እናታችን በምታደርግበት ተጨማሪ ትኩረት ራሱን ዝቅ ዝቅ ለማድረግ
አይን አፋር ለመሆንና ለመሸማቀቅ በቃ። ለሰው የሚመች ስብዕና አለው። ረብሻንም አምርሮ ይጠላል። ሌሎቹ ልጆች ቤቱን ሲረብሹና እርስ በርሳቸው ሲጣሉ ከመካከላቸው ይገባና ይገላግላል። አባታችን በማይኖርበት ጊዜ ኤማብል የእርሱን ቦታ በመተካት የቤት ሥራችንን መስራታችንን፣ የማታ ጸሎታችንን ማድረሳችንንና በሰዓቱ መተኛታችንን ያረጋግጣል። ከዚያም በኋላ አምሽቶ በሮቹ መቆለፋቸውንና ቤቱ ሌሊቱን አስተማማኝ መሆኑን ይቆጣጠራል። ሰውነቱ ከዕድሜው በላይ ቢያስመስለውም እኔን ግን ስለ አዋዋሌ ለመጠየቅ የማይቦዝን በትምህርቴ እንዴት እየገፋው እንደሆነና ጓደኞቼ በደህና ይቀርቡኝ መሆኑን የሚጠይቀኝ አፍቃሪ ወንድሜ ነበር። በእኔና በኤማብል መካከል የ5 ዓመታት የዕድሜ ልዩነት ሲኖር እንደ ልጅነታችን እርስ በርስ ለመተዋወቅ ችግር ፈጥሮብናል። ወንድሜ ወደ አዳሪ ትምህርት ቤት ሲሄድ የ7 ዓመት ልጅ ሲሆን ከዚያም በኋላ እርስ በርስ የምንተያየው በበዓላት ቀንና በድግሶች ጊዜ ሆነ። ከቤት የሄደ ዕለት ግን የሚያስጨንቅ የሆድ ሕመም ያዘኝ። ትምህርት ቤቱ የሚገኘው በአቅራቢያችን ባለች ከተማ ቢሆንም ለእኔ ግን ወንድሜ ወደ ጨረቃ የሚሄድ መሰለኝ። የምወደውን ሰው በማጣቴ አካላዊ ሕመም ሲሰማኝ ለመጀመሪያ ጊዜ ነበር። ከጥቂት ቀናት በኋላ እኛን ልጆቹን አባቴ ለኤማብል ደብዳቤ እንድንጽፍለት ሲያደርገን ማለት የቻልኳቸው 2 ነገሮች ነበሩ። በትላልቅ ቅጥልጥል ፊደላት የሚከተለውን ጻፍኩ። ውድ ኤማብል፣ እወድሃለሁ፣ እናፍቅሃለሁ፣ እወድሃለሁ፣ እናፍቅሃለሁ፣ እወድሃለሁ። ኢማኩሌ። የቀረ ነገር አለ። ይሄውም እናፍቅሃለሁ ነው። አባቴ ሲያነበው ሳቀ። የአያትሽን ቤት እንደጎበኘሽ ወይንም ወንድሞችሽን እንዴት እንደሆኑ ምንም የገለጽሽው ነገር የለም ማኩሌ። ትንሽ ወሬ ጨመር አድርገሽና እወድሃለሁና እናፍቅሃለሁ የሚለውን ቀንሰሽ እንደገና ለመጻፍ ሞክሪ እንጂ ሲለኝ፣ ግን የሚሰማኛ ነው እኮ አባባ በማለት መለስኩ። ወንድሜን ከዚያ ሳንሼ እንደወድ እንዴት እንደፈለገ ሊገባኝ አልቻለም እና አባቴ ስለዚያ ደብዳቤ እያነሳ ሁልጊዜ ይቀልድብኛል። ኤማብል ከተወለደ ከ2 ዓመታት በኋላ ሌላኛው ታላቅ ወንድሜ ወደ ዓለም መጣ። ስሙ ዳማሲን ሲሆን ጎበዝ፣ ተጫዋች፣ ቀልደኛ፣ ደግ፣ በማይታመን ሁኔታ ለሰው ሐሳቢና መቋቋም በማይችሉት መንገድ የሚወዱት ነው። በየቀኑ ያስቀኛል። ሳለቅስ እንዴት እንደሚያስቆመኝ ሁልጊዜ ያውቅበታል። ዳማሲንን እስከ ዛሬ ድረስ ፈገግ ሳልል ወይንም ሳላለቅስ ስሙን መጥራት አልችልም። በ3 ዓመታት ቢበልጠኝም እንደ መንትያዬ አየዋለሁ። የቅርብ ጓደኛዬና ነፍሴ ነበር። ሲከፋኝ ዳማሲን ደርሶ መንፈሴን መልሶ ያነቃቀዋል። ልክ እናቴ ወንዶቹ ልጆች እግር ኳስ እየተጫወቱ ግቢውን እንዳጸዳ ትእዛዝ ሰጥታኝ እንደተናደድኩባት ዕለት ዳማሲን ጨዋታውን ትቶ ጓደኞቹን ረስቶ እኔን ሊያግዘኝ ወሰነ። ቀሚስ ለብሶ የሴት ሥራ መቼም አያልቅ እያለ ድምፁን ከፍ አድርጎ የቁም መጥረጊያውን ያዝ አድርጎ ሲዘፍን እስኪ ደክመኝ አሳቀኝ። ከሰዓት በኋላም ከኔ ጋር ሲለፋው አለ። አልፎ አልፎ አስቸጋሪ ጸባይ ቢታይበትም ሁኔታዎች በደግ ማለቃቸው የተለመደ ነበር። የ12 ዓመት ልጅ ሳለ በሚስጥር የአባባን ተሽከርካሪ ተውሶ ራሱን በራሱ አነዳድ ለማስተማር ሞከረ። እንደ ወትሮ ቢሆን ኖሮ አባቴ ለጥፋቱ ክፉኛ ሊቀጣው ሲገባ ጉዳዩን ባወቀ ጊዜ ግን ይብሱኑ ልጁን አቀፈው። እናቴ አስሟ በድንገት በተነሳባት ወቅት አባቴ ለሥራ ጉዳይ ከአካባቢያችን ርቋል። በከፊል ራሷን ስታና ለመተንፈስ ተቸግራ መሬቱ ላይ ትወድቃለች። ዳማሲን ትከሻው ላይ አውጥቶ ተሸክሟት ተሽከርካሪው ጋር ወስዶ በጥንቃቄ ከኋላ ወንበር አስቀምጧት 15 ኪሎ ሜትር ነድቶ ወደ ቅርቡ ሐኪም ቤት ይወስዳታል። በመንገድ ላይ ከ2 ላሞች፣ 3 ፍየሎችና ከብዙ ጎረቤቶቻችን ጋር ሊጋጭ ምንም አልቀረውም ነበር። ግን ልክ በሰዓቱ ደረሰ። ሐኪሙ እናቴ በደረሰችበት ሰዓት ሐኪም ቤት ባትደርስ
ሟች ነበረች ብሎ ነበር። ዳማሲንን ያገኘው ሁሉ ይወደዋል። ማራኪ ፈገግታውና ተግባቢ ስብዕናው ከያዙ አይለቁም። ተጫዋች ቢሆንም በትምህርት ቤቱ በቋሚነት ጥሩ ደረጃ ከሚይዙ ተማሪዎች ተርታ የሚሰለፍ ጎበዝ ተማሪ ነበር። በዚሁም በመቀጠል በመላው ክፍለ ሀገራችን የማስተርስ ዲግሪ በማግኘት በዕድሜ ትንሹ ለመሆን ችሏል። ያለማቋረጥ የሚያጠና ቢሆንም በካራቴ ቡናማ ቀበቶ ለማግኘት የሁለተኛ ደረጃ ትምህርት ቤቱና የዩኒቨርሲቲው የቅርጫት ኳስ ቡድኖች አምበል ለመሆን ብሎም ቤተ ክርስቲያናችንን ለማገልገል ጊዜውን አብቃቅቷል። ቤታችንን ለቆ ወደ አዳሪ ትምህርት ቤት ሲሄድብኝ ለሳምንት ስላለቀስኩ ዳግመኛ የማልስቅ ያህል ተሰምቶኝ ነበር። ዳማሲን የሕይወቴ ብርሃን ነበር። የቤተሰቡ ሕፃን ትንሹ ወንድሜ ቪያኒ ሲሆን የተወለደው ከኔ 3 ዓመት ዘግይቶ ነበር። እንደኔ አስተያየት ቪያኒ የባቄላ አበባ መሳይ አይን፣ እርጋታና የሰው መውደድ ያለው ግን ሁሉም ታናሽ ወንድሞች እንደሆኑት ሁሉ አስቸጋሪ ነው። አድጎ ቆንጆ፣ ግዙፍና በቁመት ከኔም በላይ ቢሆንም በኔ አይን ቪያኒ ሁልጊዜ ሕፃን ወንድሜ ነው። እሱን መጠበቅ ኃላፊነቴ መሆኑን ማሰቤን አቁሜ አላውቅም። እንደ ቡችላ በየሄድኩበት የሚከተለኝ ውድ ልጅ ነው። ቋሚ ጓደኝነቱን በጣም ተላምጀው ካጠገቤ ሆኖ ካላስቸገረኝ ይናፍቀኛል። እኔ 3ኛዋና ብቸኛዋ ሴት ልጅ ነኝ። ወንድ የበላይ በሆነበት ማህበረሰባችን ውስጥ ብቸኛዋ ሴት ልጅ መሆኔ ተጨማሪ ግፊት አሳድሮብኛል። በሩዋንዳ ባህል ጥሩ ስም ይዞ መገኘት ወሳኝ ነገር ነው። በመሆኑም ወላጆቼ ብቸኛዋ ሴት ልጃቸው እንከን የለሽ ስም ይዛ እንድታድግ ይጥሩ ነበር። ከወንድሞቼ ይልቅ በእኔ ላይ ጥብቅ ቁጥጥር ነበረብኝ። ብዙ የቤት ሥራ በመስጠት፣ በጣም ጥብቅ የሰዓት እላፊ በመጣል፣ ልብሴን በመምረጥ፣ ጓደኞቼን በማጽደቅና አይሆኑሽም በማለት ወላጆቼ ተቆጣጥረውኛል። በትምህርት እንዲሳካልኝና አእምሮዬም እንዲጎለብት ይገፋፉኝ የነበረ ቢሆንም ቅሉ በጣም ወግ አጥባቂ በነበረው ማህበረሰባችን ውስጥ እንደምትኖር እንደ ማንኛውም ወጣት ሴት እንድታይ እንጂ እንድሰማ አይጠበቅብኝም ነበር። እኔ የቤተሰባችንን ታሪክ እነግር ዘንድ መትረፌ ታዲያ ምንኛ ይገርም!